በቡሽሪ ያለ ስፒሪት አጋንንት ነው። የቡሽሪ አልጋ ላይ ደግሞ ሱራፌል ተንከባሏል። ስለዚህ እንዴት አድርገን ነው የምናስታርቀው? ወንጌል አገልጋይ ሆነ ቴዲን ደግፈ ሱራፌልን ልትቃወም ቻልክ? ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም። ባይዘው ልንገር፣ እሱ በገባበት ቦታ ሁሉ ችግር ነው የሚመጣው። የእናት ያባትህ ዘንዶ እመለከታለሁ፣ ከሰባት ትውልድ የሚመጣ ከቤተሰብ የሚመጣ እሱ ይዞባል፣ ትዳርን ይዟል፣ ንግድን ይዞ ሳው በለው የሐሙሱን ፈረስ የሚለው እሳቤው ከአማልክት ጋር የተያያዘ ነው። ደግሞ ዘፈን ለአንድ ጠንቋይ የሱን ስራ ነው ተብሎ በአደባባይ ይወራ የነበረ ነው። ባብይ ተከፍቶ በኢትዮጵያ ሕዝብ ደስታ በነዛ ተከፍቶ የነበረው በሱራፌል ሄዶ መቃዠት፣ ጴንጤዎች ስቃይ ያዩ እዛ ያሉ የወንጌል አማኞች እንደገና በሩም ተዘጋ። ይኸው አሁን እኮ ወደዛም መሄድ የለም ከዛም መግባት የለም። ዘንዶ ዘንዶ የሚሉ ሰባኪዎች በወንጌል አማኞች ውስጥ ያሉ ስለ ዘንዶ ብቻ የሚያወሩ የእግዚአብሔር ሰባኪ ሳይሆኑ የዘንዶ ራሱ ሰባኪ ናቸው። ያመነ ሰው ዘንዶም የለበትም፣ ከቤተሰቡ የሚመጣ ዘንዶ የሚባል ነገር የለም። ዘንዶ አምልኮ የለም እያልከኝ አይደለም እያልኩ ያለሁት ይግባ። እነዚህ ግን ነኒ ነና እያሉ ጭፈራ ቤት የሚጨፈርበት ማንም ማለት ሴጣንም ሊለው የሚችል ነገር ስላላስጨረስከኝ ነው። ትንሽ ልንገርህ፣ ስብከት አረኩ። አይ ትንሽ ልንገርህ። አንድ የፕሮቴስታንት አገልጋይ ልጆችን ሊያጠምቅ ካልተሳሳትኩ በሐዋሳ ሐይቅ ውስጥ በዘንዶ ተበልቶ ነበረ። ባዞዩ በዘንዶ ያንን ዘንዶ ሞቶ አገኘሁት ብሎ ይተናገራል። ለምን ትስቃለህ? ያየሁትን እኮ ነው። የሃይማኖት መልክ ያላቸው የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ዘራፊዎች ናቸው ብለህ ታምናለች እንዴ? በዶላር ጸሎት እየሸጡ የተንጣለለ ኦፊስ እና መኖሪያውን እያሳየ አንተ ይሄን ንብረት ኬታ አምጥታ ከቡሽሪ አልጋ ላይ ተንከባላ አይደለም ወይ ብለህ በማናፍስታዊ አሰራር እንዳመጣው አስመሰለህ ተናገረ። ይህንን ሀብት ኬታ መጣው ስለው ኬታ መጣው ሱራፌል መጠየቅ እኮ አለበት። ሰርቶ ነው የሚለኝ ሰው ካለ በጣም ስቃል። ሱራፌል የተናገረው የዘንዶ መንፈስ ስህተት ነው እያልከለ ውሏቸው አዳራቸው ከዓለማዊ ነገር ነው። ምኞታቸው ዓለም ነው፣ የሚወዱት ዓለምን ነው። ዓለምን የሚወድ የእግዚአብሔር ፍቅር በውስጡ የለም ይላል። ለኢትዮጵያ ወንጌላን አማኞች ቤተክርስቲያን የመነቀፍና የመውደቅ ምክንያት እየሆኑ ያሉ ነብይ ነን ብለው እግዚአብሔር ከኛ ጋር ነው ብለው ወጥተው አየሩን የሚይዙ ሰዎች ነው፣ እንደ ሱራፌል አይነቱ ማለት ነው። የቴዲ አፍሮ አልበም ሰምተዋል? አልሰማሁም። ታክሲ ውስጥ አልሰማሁም። ያልዳኑ የሃይማኖት መልክ የለበሱ አረም ናቸው። አረም ናቸው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን። እኔ ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች የምናቀርብበት ሰዓት ነው። ሰሞኑን እንግዲህ በኢትዮጵያ አየር ላይ ናኝቶ ያለው አርቲስት ቴዲ አፍሮ ነው። ከብዙ ጊዜ ቆይታ በኋላ ኢቶሪካ የሚባል አንድ የሙዚቃ አልበም አሳትመዋል። በዚህ ጉዳይ ላይ ብዙ ሀሳቦች እየተንሸራሸሩ ነው። ዛሬ እንግዲህ የዘፈኑ ጥልቅ መልእክት ወይንም ቴዲ ምን አለ የሚለው ላይ ሳይሆን በዚህ ጉዳይ ላይ እንግዲህ አገልጋይ ዮሐንስ በተለይ በወንጌላውያን ቤተክርስቲያን ውስጥ ያሉ አገልጋዮችን በዚህ ሀሳብ ላይ የተናገሩትን በራሱ እሳቤና አመለካከት የተናገረባቸው ጉዳዮች ላይ ትኩረት አድርገን ውይይት እናደርጋለን። እንድትከታተሉ ጋበዝኩ። ጆ ዛሬም በሀሌታ ስቱዲዮ ፍጹም ፈቃደኛ ሆነ ስለተገኘ በወቅታዊ ጉዳይ ላይ ለመወያየት በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ ተሺ፣ ድጋሚ ስለጋበዛችሁኝ ደግሞ ቴንኪዩ። አመሰግናለሁ ጆ። እንግዲህ ዛሬ ዋና የጋበዝን ጉዳይ በኢትዮጵያ ሙዚቃ ኢንዱስትሪ ቀዳሚ ከሚባሉ ወጣት ወይንም ጎልማሳ ሙዚቀኛ አርቲስት ቴዲ አፍሮ ኢቶሪካ የሚል አዲስ አልበም አሳትመዋል። ኢቶሪካ አልበም ከወጣ በኋላ እንግዲህ በተለያየ የመተግበሪያ ፕላትፎርም ከፍተኛ ተጽዕኖ ፈጥሮ ያው የሙዚቃው ሀሳብና እንድምታ ብዙ ትንታኔዎች እየተሰጠ ደጋፊና ተቃዋሚም እንደየእሳቤው የፖለቲካም እንድምታም የሚሰሩበት ሰዎች በጣም በሰፉበት ሁኔታ ነው አንተን የጋበዝን። ይሁንና ይህንን ሙዚቃ በወንጌላውያን ቤተክርስቲያን ውስጥ ታዋቂው የሆነው ነቢይ ሱራፌል የዘፈንን መንፈስ ተቃውሞ በተለይ ሐሙስን ቀን ቆርጦ የሚያወጣ ዘፈን ኃጢአት መሆኑን ከዘንዶ አማልክት ጋር እንደሚያያዝ አድርጎ የተናገረውን
ፍጹም ተቀባይነት የሌለው ነው ብለህ በአንድ ቤተ እምነት ውስጥ ሆነ ስትቃወም ስለሰማው ነውና እንዴት አንተ የወንጌል አገልጋይ ሆነ ቴዲን ደግፈ ሱራፌልን ልትቃወም ቻልክ? እኔ ስለ ዘፈን አላነሳውም። አይ ቲንክ ያነሳሁት ስለምንድን ነው ሱራፌል ስለ ጠንቋዮች ስለ ዘንዶ የኢትዮጵያ ዘንዶ ምናምን ዘንዶ ስሊንጫጫሉ ዘንዶ መንጫጫት ህዝቡ ዘንዶ ሲያበዛ ሰውየው ምድሪቱን ሁሉ ዘንዶ በዘንዶ ስላደረጋት እና ሱራፌል ዘንዶ የሚልበት ምክንያትን ያንን ከመጽሐፍ ቅዱስ አንጻር ነው የተናገርኩትና እንዲሁም ከጠየቀኝ ስለ ዘፈን ያልሰራውም ነበር ቪዲዮ። ቴዲ አፍሮ ላይ ደግሞ ዘፈናቸውን ዘጋው እንደዚህ ሆነ በሐሙስ የሚወጣ እያለ የተናገረው ነገር እንዳለ ተመልክቻለሁ በተወሰነ መልኩ። ወይል እንግዲህ እኔ ሱራፌል ላይ ጥያቄ እኔ አሁን በአሁኑ ሰዓት በዓለም ውስጥ ያሉ ዓለማዊነታቸውን አምነውበት በዘፈን ዓለም ያሉ ሰዎችን ማውራት አይደለም የኔ ተልእኮም አጀንዳዬም። ለነሱ ወንጌል ነው የምሰብክላቸው። ነገር ግን ለኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የመነቀፍና የመውደቅ ምክንያት እየሆኑ ያሉ ነብይ ነን ብለው እግዚአብሔር ከኛ ጋር ነው ብለው ወጥተው አየሩን የሚይዙ ሰዎች ነው እንደ ሱራፌል አይነቱ ማለት ነው። ለምሳሌ ሱራፌል የሰራውት ቪዲዮ አይቶ ከሆነ አላቅም። እሱ እንግዲህ ዘንዶ በሌሊት አህያ እየጋለቡ እንደዚህ ያደረጉ ምናምን ብሏል። ዘፈን ላይ ደግሞ ሐሙስ ለምን ይወጣል? ሐሙስ የሚወጣ የትኛው ዘፈን ሐሙስ እንደሚወጣ አይ ቲንክ ቴዲ አፍሮ ሐሙስ ነው መሰለኝ አይደለ ያወጣው እሳቤው። ለምሳሌ ካልተሳሳትኩ አርቲስት ፍቅር አዲስ ነቃ ጥበብ የሐሙሱ በለው ሳበለው ሳው በለው የሐሙሱን ፈረስ የሚለው እሳቤው ከአማልክት ጋር የተያያዘ ነው። ደግሞ ዘፈን ለአንድ ጠንቋይ የሱን ስራ ነው ተብሎ በአደባባይ ይወራ የነበረ ነው። ቴዲ ደግሞ ዘፈን ሊያወጣ ከነበረበት ቀን ቀደም ብሎ ከተነገረው ቀን ብዙ ክርክሮች ነበሩ። ጋዜጣዊ መግለጫ ተከለከለ ምናምን ቢል ሐሙስ ዕለት ያወጣው ከዚህ መንፈስ ጋር ተያያዥነት አይነት ያለው እንድምታ ንግግር ነው። ሰው ገብተው ሙሉ ቪዲዮቹ ማየት ይችላሉ። ዘንዶ የሚለው ደግሞ ዘፈንና ክፉ አማልክት ጋር ነው ብሎ እንግዲህ ያልከው ቪዲዮ ላይ ጸልዩበታል ተናግሯልን። አንተ ደግሞ ይሄ ዘንዶ በማለት ወንጌል መስበክ ሲገባው ዘንዶ ብቻ እያለ እነ ሐዋርያቶች ያ ውዱን መጽሐፍ እንዴት እንዳስጣሉ ሁሉ ጠቅሰህ ስታወራ ስለነበር ያንተን ቪዲዮ እናስገባለን። እሱን ብታብራራልን ብዬ ነው። በጣም ጥሩ። አሁን እንግዲህ ምንድነው የነሱራፌል አካሄድ በወንጌላውያን አብያተ ክርስቲያናት ውስጥ አስቀድሞ ያልነበረ አሁን እነሱ በተለይ ቡሽር የሚባለው ሰው ከአፍሪካ ከመጣ በኋላ ከሱ ጋር ሊንክ ካደረጉ በኋላ የጀመሩት ሙቭመንት ነው። ሙቭመንቱ ምንድነው? አጠቃላይ ክርስቲያኑን ያመነ የዳነውን ሰው የእናት ያባትህ ዘንዶ መለከታለሁ ከሰባት ትውልድ የሚመጣ ከቤተሰብ የሚመጣ እሱ ይዞባል፣ ትዳርን ይዟል፣ ንግድን ይዞ በሁኔታዎች ሁሉ በቅዱሳን ላይ ባመኑ በዳኑ ሰዎች ላይ የሚፈጠሩ ቻሌንጆች ይኖራሉ ምድር ላይ ስለሆኑ እነዛን ቻሌንጅ ተጠቅመው ሳይኮሎጂውን ይጠቀሙና ዘንዶ ይታየኛል ሰባት ትውልድ ኢትዮጵያንም ዘንዶ ይዟታል ይላሉ። የማይሉት ጉድ የለም። ስለዚህ ያመነ ሰው ዘንዶም የለበትም ከቤተሰቡ የሚመጣ ዘንዶ የሚባል ነገር የለም። ሲጀምር ዘንዶ አምልኮ የለም እያልከኝ አይደለም እያልኩ ያለሁት ይግባ። አሁን ቤተክርስቲያናቸው ውስጥ ነው አይደለ የእናት አባትሽን ዘንዶ ያለው እያሉ ከዛ ይሄ ነገር የሚሰበረው በጸሎት ነው። ምሽግ ግቢ ማነው ገስታውስ ግቢ ይላሉ፣ ያስከፍላሉ። ደሃውን በችግሩ በኩል ከደሃው ነው ገንዘብ እየሰበሰቡ ያሉት ማለት ነው። በዛ ራሳቸውን አካብተዋል። ወንጌል ስለ ልጁ ነው እንጂ ስለ ዘንዶ አይደለም። የመጀመሪያ እግዚአብሔር ለኢትዮጵያ ምድር ሲዱና ስለ ዘንዶ አውሩ አይደለም የሚለው ወንጌልን ስበኩ ነው የሚለው። ለኢትዮጵያዊ ጃንደረባ ፊልጶስ የሰበከለት ከኢሳያስ 53 ጀምሮ ወንጌልን ሰበከለት ይላል። ከዛም በፍጹም ልቡ ሲያምን እንዳልጠመቅ ምን ይከለክለኛል ሲለው ብታምን ተፈቅዷል አለው። አምናለሁ የእግዚአብሔር ልጅ እንደሆነ ኢየሱስ አለ። አጠመቀው። ደስ ብሎት ወደ ኢትዮጵያ ሄደ። ኦኬ ኢትዮጵያ ሀገራችሁን የያዘ ድህነት ያስገባ ዘንዶ አለ ምናምን አላለው። ስለዚህ ክርስቶስን ነው እንዲሰብክ አንድ ሰባኪ የተላከው። ስለ ዘንዶ ሊሰብክ እዚህ ጋር አንድ መጽሐፍ ቅዱስ ቨርስ አለ። የዘንዶን ራስ ወግቶ ለኢትዮጵያ ልጆች ምግባቸውን ሰጠ ሚል አለ። ይህንን የእግዚአብሔር ቃል ምን ማለት ነው? እግዚአብሔር ስለ እንጀራ ስለ ሆዳችን ይገደዋል በዚህ ዘመን መጨረሻ ማለት ነው? እንዴት አይገደው? አይ ኢትዮጵያ እየበላች እየኖረች ነው አይደል? የኢትዮጵያን ችግር ልንገር። እኛ እየበላን ኧረ አዎ ልንገር ችግራችን።
ችግራችንን ልንገርህ። የመጀመሪያ እንትኑን ሀዲዱን እንዳንለቀው ዘንዶ የሚሉ ሰባኪዎች በወንጌል አማኞች ውስጥ ያሉ ስለ ዘንዶ ብቻ የሚያወሩ የእግዚአብሔር ሰባኪ ሳይሆኑ የዘንዶ ራሱ ሰባኪ ናቸው። ዘንዶን በሰው አይምሮ ላይ እየሳሉ ነው። ጳውሎስ ክርስቶስን ነው በሰው ውስጥ የቀረጸው። ገባ? ክርስቶስን ስታወራው በዘንዶም ይሁን በአይጥም ይሁን በምንም የተያዘ ሕዝብ በክርስቶስ ፍቅር ተነክቶ በዛ ኃይል ተነክቶ ወደ ጌታ ሲመጣ ነፃ ይወጣል። አለቀ። ነፃ የወጣ ሰው ደግሞ ዘንዶም የለበትም። የዘር መርገም የሚባል የሚከተለውም ዘንዶ የለም። የመጀመሪያው። ሁለተኛ ውጤታቸውን 10 ምናምን ዓመት ሆነው ሱራፌል ትልቅ ቴሌቪዥን አላቸው። ዘንዶ ሲል ኖሯል። እሺ እሱ ያለው ነገር የታለ የተለወጠው ለውጥ? እሱ በገባበት ቦታ ሁሉ ችግር ነው የሚመጣው። ለምሳሌ ኤርትራ ሄደ። ኤርትራና ኢትዮጵያን ያለያየ ዘንዶ አለ ሄዶ አይደል? ልክ ሲከፈት አይደል? በአብይ ዲፕሎማሲ ነው የተከፈተው። ከዛ በኋላ እሱ አብይን ተከትሎ ሄደ። በቃ ያው ኮቴው እንግዲህ ምን በለው ደረቅን በለው ምን በለው በአብይ ተከፍቶ በኢትዮጵያ ሕዝብ ደስታ በነዛ ተከፍቶ የነበረው በሱራፌል ሄዶ መቃዠት ጴንጤዎች ስቃይ ያዩ እዛ ያሉ የወንጌል አማኞች እንደገና በሩም ተዘጋ። ይኸው አሁን እኮ ወደዛም መሄድ የለም ከዛም መግባት የለም። ስለዚህ ምኑ ነው ውጤቱን አናየም እንዴ? ዘንዶ ሲሉ የሚያወሩት ነገር ሌላ ጉዳይ ነው ማለት ነው። ገባ? አንድ ሁለተኛ መጽሐፍ ቅዱሳችን ላይ ስለ እንጀራ አይገደውም ወይ ለተባለው ነገር እያልኩ ያለሁት በአዲስ ኪዳን ማለት ነው። ክርስቶስ ኢየሱስ ለድሆች ወንጌል ልሰብክ መጣው ሲል ምድራዊ ድህነት ስለነበረብን አይደለም የመጣው፣ መንፈሳዊ ድህነት ነው። በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ምንም አይነት ነገር የሌላቸውን ሙሉ ሊያደርጋቸው፣ የእግዚአብሔር ክብር የጎደላቸውን ኃጢአተኞችን ጻድቅ ሊያደርጋቸው፣ ጽድቅን ሊሰጣቸው፣ ሰማያዊ ዜግነት ሊሰጣቸው፣ በሰማያዊ ስፍራ እንዲባረኩ መጣ። በክርስቶስ ድህነት ተባርከናል። ድህነት ማለት ክርስቶስ ራሱን ባዶ አድርጎ ከእግዚአብሔር ጋር የነበረውን መተካከል እንደ መቀማት ሳይቆጥር ራሱን ባዶ አድርጎ የኖረው ኑሮ ለእኛ ነው። ስቃዩ ለእኛ ነው። እኛ ከእግዚአብሔር ጋር ታርቀን ሰማያዊ ሞገስ፣ ሰማያዊ ክብርና ሰማያዊ ብልጽግና እንድንቀበል። ሌላው የምድራችን ላልከው አሁን የመጀመሪያው ዘንዶ ከሆነ አረብ ሀገር ዘንዶ የለም፣ ኢየሱስ ነው ያለው። ለምን ባለጠጋው ነው? ከመሆን አሁን የሚሰማኝ ህዝብ ሁሉ ያስተውል። አረብ ሀገር እየሄደን እንሰራለን። የእስልምና አማኞች ናቸው እንግዲህ ኢየሱስ ክርስቶስ ነው ዘንዶ የሚወጋና ምድር ትባረካለች ከሆነ ኦኬ። ሌሎችም ነው የሚለው ቃሉ በባህር ውስጥ ያለውን ዘንዶ ሲል የመጽሐፍ ቅዱስ አዋቂዎች ምን ብለው ሲፈቱት ሰምቻለሁ። ባህር ህዝብ ነው። ህዝቡ ውስጥ የተንሰራፋው የባዕድ አምልኮ ሲወጋ ኢትዮጵያኖች ከረሃባቸው ከስደታቸው፣ ረሃብ ማለት ያው ኢትዮጵያኖች በየባህሩ የሚያልቁት የተሻለ ኑሮ ፍለጋ ነው የምትሰማው። ይህንን የሚፈቱ አሉና ሱራፌል ብቻ ስላለ ሳይሆን የእግዚአብሔር ቃል እኔ ይህንን ቃል ላስተካክለው በባህር ውስጥ ያለውን ዘንዶ ገላለው፣ ከዛ በጠንካራ ሰይፍ ቀጣ። ከዛ በኋላስ ያዕቆብ ስር ይሰዳል፣ ያብባል፣ ያጨበጭባል፣ በፍሬው ምድርን ይሞላል ብሎ ኢሳይያስ 27 ላይ ተናግሯል። እንግዲህ ስለ እስራኤል የተነገረው አይደል? ያ ማለት ምን ማለት ነው? ገባ? እግዚአብሔር ልጁ ኢየሱስ ክርስቶስን ሲገልጥ ሰዎች ከተያዙበት ፈርዖናዊ አገዛዝ ኃጢአትን ያሰራቸው ከነበረው አለቃ መንፈስ ነፃ ይወጣሉ ነው የመጀመሪያው። ይሄ ነው። ገባ? በረከቱም ብልጽግናውም መንፈሳዊ ነው። ምድራዊ ከሆነ እናወዳድረው ነው እኮ የምለው ከምድር ጋር ካሉት። ዘንዶ ስለሌለ ነው። ቆይ አረቦች በወርቅ ባንኪያ ይበላሉ። እውነትህን ነው። ቴንክ ዩ። ሀብታም ናቸው። የእኛ ልጆችም ሄደው ይሰደዳሉ። ስለዚህ ትርጉሙ የኢትዮጵያን ዘንዶ ወጋ ሲል ወንጌል ሲሰበክ ኢትዮጵያ አፍሪካ ላይ እንግዲህ ብዙ ክርስትና በግብፅ ምድር ብዙ ተጽዕኖ አምጥተዋል ሐዋርያቶች አይደል? ያኔ ተወግቷል እኮ። ወንጌል ብቻ ሰበኩና ሐዋርያቶች ተወጋ። ዘንዶ ተወጋና ምግባቸውን ሰጣቸው። በለጸጉ። በምን? በስፒሪቹዋሊ ማለት ነው። አፍሪካ ግብፅን ብትወስድ እነዚህ በተለይ የሃይማኖት አባቶች ጠቅላላ እነ አትናቴዎስ ምናምን ምንድን ናቸው? አፍሪካዊ አይደሉም? አፍሪካ ላይ ክርስትና በጣም ተሰርቷል በሐዋርያት ዘመን። ስለዚህ አሁንም ዘንዶ አለ ይወጋል ከተባለ የሚወጋው ክርስቶስን ስትሰብክ ሲወጋ የምድር ገንዘብ ማግኛ ሳይሆን እዚህ ጋር ላቋርጥ ልጁ ራሱ ነብር ሱራፌል ቪዲዮ ለማስገባት እንሞክራለን። አንድ የፕሮቴስታንት አገልጋይ ልጆችን ሊያጠምቅ ካልተሳሳትኩ በሐዋሳ ሐይቅ ውስጥ በዘንዶ ተበልቶ ነበረ። በአዞዩ በዘንዶ ያንን ዘንዶ ሞቶ አገኘሁት ብሎ ይተናገራል። ለምን ትስቃለህ? ያየሁትን እኮ ነው። እና
ሲሪየስ ነው እኔ በጣም እና ይሄንን ዘንዶ ምን ያደርግልሃል አንተ መቃወም አይቷል እሱ ቪዲዮ እሺ ዘንዶ አይደለም አዞ ነው አይቼዋለሁ ዘንዶ ሳይሆን አዞ ነው አጥማቂውንም የበላው አዞ ነው ባጭሩ ሱራፌል ማለት ነው ነብይ ያለመሆኑንም የሚያሳይ ነው እሱ እኮ አሳፋሪ ጉዳይ ምክንያቱም ፓስተር ዘንዶ በአዞ ያስበላ ነብይ እንግዲህ ነብይ እንዴት ይሆናል እንዴት ነብይ ከሆነ እዛ ቦታ ላይ እግዚአብሔር አይከለክልም እንደዛ አታጥምቅ ብሎ ማጥመቂያ ቦታ ብዙ አለ ከዛ አይደለም አንዱ ራሱ ምን ሲጽፋየው ይሄኛው የሞተው አዞ እንደበላው ምን ማረጋገጫ አለ ስንት እንደመሰመሱ አለ ሲልም አይቻለሁ አንተ ደግሞ ይሄንንም ሲናገር ታሺ በዝል አገጣጥሞ አየር መያዝ የሚባል ስራ ነው የሚሰሩት እነዚህ አሁን ያሉ ነቢያቶች ስማኝ የወንጌል ሰዎች አይደሉም እኔ ኢትዮጵያ ህዝብ ይስማኝ የወንጌል ሰዎች አይደሉም እስኪ ቁጭ ብላችሁ አይምሯችሁን አሰሩ እንዴት ነው ሁሉ ተከታይ ያላቸው ይሄን ያለ ቤተ እምነት ያላቸው ስተቱን መናገር እንጂ የወንጌል አገልጋይ አይደሉም ማለት ከዚህ በፊት ደጋግሜ ነገር ያለው ኦንሊ ጂሰስ ብዙ ተከታይ ያለው ወንጌል ስላለው ነው ወይ በብዙ ተከታይ አትመን እግዚአብሔር በብዙ ተከታይ ሳይሆን ይሁን ብዙዎች ይጋፋሉ በሰፊ መንገድ ላይ የተመረጡ ጥቂቶች ናቸው በጠባቡ ደበጅ ለመግባት ተጋደሉ አለ ስለዚህ ክርስትናን የሚኖሩ ነቀፋ የሌለባቸው ክርስቶስን የሚገልጡ በሰው ውስጥ ኢየሱስን የሚስሉ ትውልድ ነፃ ወጥቶ እንዲኖር የሚያደርጉ አገልጋዮች ራሳቸውን ሳክሪፋይ የሚያደርጉ አገልጋዮች የሚያገለግሏቸው ጥቂት ሰዎች ከብዙሃን የሃይማኖት መልክ ካላቸው ይበልጣሉ ዘንዶ እያለ የሚውል የሚያድር ቀንና ሌሊት ስለ ዘንዶ የሚያወራ ትውልድ ለክርስቶስ ደቀ መዝሙርም አይደለም ክርስትናውም እንደምናየው ነው ክርስትናውን መመልከት እንችላለን እና ባጭሩ ስራፌል የተናገረው የዘንዶ መንፈስ ስተት ነው እያልከለ ስላላስጨረስከኝ ነው ትንሽ ልንገርህ ስብከት አረከው አይ ትንሽ ልንገርህ ይኸውልህ ዘንዶ አለባችሁ የእናቴ አባት እያለ ቸርች ውስጥ የሚያገለግለው አገልግሎት ማለት ነው ስተት ነው የዳነ ሰው ዘንዶ የለበትም የሚከተለውም ዘንዶ የለም የዳነ ሰው ነፃ አውጪ ሳይሆን ነፃ አውጪ ነው በተክርስቲያን ውስጥ የዳነ ሰው ብቻ ነው የሚመጣው ቴንኪዩ እንደዛ ከሆነ ምናየው ማለት ነው እንትን ቤተክርስቲያን ነበርኩ እንትን ቤተክርስቲያን ነኝ ይላሉ ሲመሰክሩ እንደገና የሚሰበሰቡት መርገምን ሰብራለሁ የሚለው ማያምኑትን አይደለም የሚጠራው ሱራፌል አይደለ እንዴ አማኞችን ነው የሚጠሩት ከአማኞች ይሰበሰብላቸዋል አዎ ጥቂት ሰው ልታይ ትችላለህ አንተ ስለ ጥቂቱ አይደለም እኮ ምን በየቀኑ ሪያሊቲ ስለሆነ አይ ማያምን ሰው የባንክ ቡክ ይዞ እነሱ ጋር የሚሄድ ገስታውስ የሚገባ አታገኝም አበደን አታገኝም ከአውሮፓ ከምናምን ገንዘባቸውን ከፍለው የሚመጡት ዶላር እዚህ የተበዘበዙት ጴንጤና ጴንጤ ነው አለቀ 4 ነጥብ ይሄንን ምንም ልንሸፋፍነው አይገባም ይሄ ደግሞ ምንድነው ዘንዶ አለባችሁ እያለ ማኒፑሌት አድርጎ ነፃ የወጣን ህዝብ እንደገና ለባርነት ወደ ኋላ የመለሰ አገልግሎት ስለሚያገለግል ነው ሌላው የዘንዶ መንፈስ የለም ላልከኝ ቆይ ሚስ አንደርስታንድ እንዳታረጉኝ እኔ የዘንዶ መንፈስ ማለት የቀድሞ እባብ ያሁኑ ዘንዶ የተባለ ሴጣን አለ ባጭሩ ሴጣን ነው ሰዎች ፍጥረታዊ ዘንዶ ወይም ማዞ ሲሞት ሞተልኝ ጠላት የሚሉ ከሆነ አሁንም ሰው እያጃጃሉ ነው የተፈጥሮን መግበው ቀልበው ይጠቅማል አንዳንድ ሀገር ይበላል ስጋው አንዳንዱ ደግሞ ቆዳው ይሸጣል ለሀገርም ለቱሪስትም ገቢ ነው ስለዚህ እግዚአብሔር ከዚህ ከተፈጥሮ ከናቹራሊ ጋር ሳይሆን ከስፒሪቱ ዘንዶ ጋር ነው የሚያወራው መጽሐፍ የሚያወራው ስለ ፍጥረት አይደለም በባህር ውስጥ ያለውን ዘንዶ ሆነ አዞ የሚመግበው እግዚአብሔር ነው ግልጽ ነው ስለዚህ የእግዚአብሔር ፍጥረት ናቸው እነዚህ ውብና ድንቅ የሆኑ ተፈጥሮዎች ናቸው ኦኬ ምኖቹ እነዚህ በባህር ውስጥ ያሉት ዘንዶም በለው አዞም በለው ማንኛውም ነገር ማን የፈጠራቸው ሴጣን ነው እንዴ እግዚአብሔር ጠላትነቱ ከነዚህ ጋር አይደለም ጠላትነቱ ከሴጣን ጋር ነው ሴጣን ግን ምሳሌ ተመስሏል የቀድሞ እባብ ያሁኑ ዘንዶ የተባለው ሴጣን ይላል የተባለው ተብሎ ነው ስለዚህ ያለው የትም ሀገር አለ ሁሉም ሀገር አለ ያ መንፈስ ከዛ ባጭሩ ሴጣን መንፈስ ነው እንጂ በዘንዶም በምንም አይመሰልም እያልከን ነው በብዙ አሰራር ይሰራል አይመሰልም ሳይሆን የሞተ አዞ ባህር ውስጥ ያለ ስታይ ዘንዶ ጠላቴ ሞተ የምትል ከሆነ ሰውን እያታለልክ ነው ባጭሩ እንዴ መጽሐፍ ቅዱስ ዘንዶ ሲል ወይም አዞ ሲል የሚለው ይሄን ፍጥረታዊ ባህር ውስጥ ያለውን አይደለም ባጭሩ ማለት ነው ሁለተኛ ኢየሱስን ረጅም ሰዓት ያለችን ሰዓት ጆይ ሌሎች ጥያቄዎችንም እንዳያመልጠኝ ብዬ ነው ራሱ የነብይ ሱራፌል በቪዲዮ ላይ አንተ ማስገብተዋል የተንጣለለ ኦፊስ እና መኖሪያውን እያሳየ አንተ ይሄን ንብረት ኬታ አምጥታ ከቡሽሪ አልጋ ላይ ተንከባለ አይደለም ወይ ብለ በማናፍስታዊ አሰራር እንዳመጣው አስመሰለ ተናግራል
ይሄንን ልትል እንዴት ቻልክ ለማለት ነው። ብዙ ከቴዲ አፍሮ ጋር በተያያዘ በለቀቀው ቪዲዮ ብዙ ሀብታሞች ኢትዮጵያ ውስጥ አህያ እየጋለቡ ምናምን ነው ሀብታም የሆኑት ሲል ሲያወራ ቪዲዮ ላይ ሰማሁት። እና እሱ ራሱን ንጹህ አድርጎ ነው እርሱ ሀብቱን ያመጣው። እንዴት አድርጎ ነው? ሰርቶ ነው? ቆፍሮ ነው? ምን አድርጎ ነው? አገልጋይ ከሆነ ነቢይ ከሆነ እኛ የምናውቀው መጽሐፍ ቅዱስ ላይ ነቢያቶች ይህ ዓለም ያልተገባቸው ለወንጌል ራሳቸውን የሰጡ ከሀገር ሀገር የተንከራተቱ ብዙ አብያተ ክርስቲያንን ያነጹ ለብዙ ቤተክርስቲያን መስዋዕት የሆኑ ናቸው እንጂ የሀብት ማማ ህንፃም አልሰሩም። እንደዛ ከሆነ እነ ጳውሎስ ተሳስተው ነበረ፣ እነ ሱራፌል ናቸው ልክ ልንለው። ስለዚህ እኔ እያልኩ ያለሁት ምንድን ነው ባጭሩ ማለት ነው ኬት አመጣው ስለው ቡሽሪን ኢትዮጵያ ውስጥ ሲገባ የብልጽግናን ወንጌል ይዞ መጣ። የብልጽግና ወንጌልን ሲሰብክ ደግሞ ቡሽሪ ምንድን ነበር ሲባል የአንደኛ ባለፈው ነገር ያለው የሪሊጂየስ እምነት ነው ያለው፣ ሞዳሊስቲክ ነው፣ ስላሴን አያምንም። ስለዚህ በሱ ያለ ስፒሪት በቡሽሪ ያለ ስፒሪት አጋንንት ነው። የቡሽሪ አልጋ ላይ ደግሞ ሱራፌል ተንከባሏል። ስለዚህ እንዴት አድርገን ነው የምናስታርቀው? ኦኬ በንስሐ ተመልሶ ከሆነ አላውቅም፣ ግን በእሱ አልጋ ከዛ ቅባት ተካፍያለሁ ካለው የአጋንንት እንጂ ያ ቅባት የእግዚአብሔር መንፈስ ሊሆን አይችልም። ቡሽሪ ላይ እግዚአብሔር አለ ብዬ አላምንም። ኡበርትንጅልም ላይ እነዚህ የአፍሪካ ሰባኪዎች ይታወቃሉ፣ ሌቦች ናቸው። መንግስት ይፈልጋቸዋል። ምንም አይነት ንጽህና የሌላቸው ክርስትና መልኩም የሌላቸው ናቸው። ስለዚህ ይህንን ሀብት ኬታ መጣው ስለው ኬታ መጣው ሱራፌል መጠየቅ እኮ አለበት። ሰርቶ ነው የሚለኝ ሰው ካለ በጣም እስቃለሁ። ያው እንግዲህ ፈጣሪ ባርኮት። ፈጣሪ ማለት ከሰማይ ነው ያንጠባጠበለት። ከባረከው አብሮት ያሉትን አብሮ ያሉትን አገልጋዮች ሀብታሞች ናቸው፣ የሆኑት ጥቂቶች ናቸው። ገስታውስ ያላቸው ናቸው። ገስታውስ የሌላቸውም ሀብታሞች አሉ። ጥራልኝ፣ ይቀየሙኛል እንጂ 10 ልጠራልህ እችላለሁ። ጥራልኝ። ንጹህ ስራ እየሰሩ እሱም እያገለገለስ አይደለ? እያገለገል የምትለኝ አብረው የሚያገለግሉ አይባረኩም እንዴ? አብረው የሚያገለግሉ ቤት አይኖራቸውም እንዴ? አብረው የሚያገለግሉ ከሱ እኩል መኪና አይኖራቸውም እንዴ? እንደዛ እኮ ነው አገልግሎት። ሐዋርያቶች እኮ ይኸውልህ እነሱ ገንዘብ ሲመጣላቸው ገንዘቡን እኩል ተካፈሉት። ሁሉም በየሀገሩ ሲሄዱ ለድሃ ይረዱታል። ያለኝ ይበቃኛል የሚለው ሱራፌል ያለኝ ይበቃኛል በሉ ብሎ ትምህርት ይኖረው ይሆን? የክርስትና ትምህርት አሁን ያሉት ወንጌላን አማኞች ውስጥ ያሉ ሐሰተኛ ነቢያቶች ያለኝ ይበቃኛል በሉ፣ ራሳችሁን በመግዛት ኑሩ፣ አይዟችሁ በርቱ ብለው ለክርስቶስ የሚዘጋጁ ማራናታ የሚል ትውልድ ያዘጋጃሉ? የለም። ስለዚህ ምድራዊ ነገር እያቀነቀነ ያለ ሰው አገልጋይ ነው ብዬ አልቀበለውም። ሲጀመር አሁን ለምሳሌ ነቢይ ጄሮ እኔ እናንተ በምናወራበት ቀን ከአንድ ቀን በኋላ 10 ሺህ ብር ይዛችሁ ነው ብሩ ላይ ጸልይና አባዛለሁ ብሩን ትሰጡኛላችሁ ብሏል። እና ይሄንን እኮ ባጭሩ ይኸውልህ አገልጋይ አይደሉም፣ ወንጌል አያውቃቸውም። እኛ የምናየው በወንጌል መስታወት ነው ሰውን የምናየው። አንድ አገልጋይን የምናየው ምዕመንን የምናየው ራሳችን የምናየው በወንጌሉ መስታወት ስናይ ወሬያቸውም ስብከታቸውም ልምምዳቸውም አካሄዳቸውም ከወንጌሉ ጋር አይገናኝም። በመስታወት ስናይ ብዙ ቆሻሻ ነው የሚታይባቸው። ወንጌል ከጻፉ አገልጋዮችና ካለፉ አባቶቻችን ጋር ስለማይገናኙ እኔ በግሌ አንዳቸውንም አልቀበልም። ነግሬያለሁ ከዚህ በፊት። አሁን እዚህ ሱራፌል ላይ ጆ የሚቃወመው ቴዲ አፍሮን መንፈሱን ወይ አልበሙን ስለተቃወመ ነው ይለዋል። ከአንተ ጋር ደግሞ ከዘፈን ጋር የሚያገናኝ ዘፈኑንም አልሰማሁትም ስትለኝ ነበረ። ለእንደዚህ አይነት ሰዎች መልስ ምንድን ነው? እሺ እኔ ያው ዘፈን ስለማልሰማ ዘፈን መስማት ካቆም ቢያንስ 18 ዓመት ምናምን ሆነ። ጌታን ካወቅኩ በኋላ ዘፈን መስማት አቁሜያለሁ። መስማት ያቆምኩት ላቁም ብዬ ሳይሆን የእግዚአብሔር ቃል ውስጤ ሲገባ ከውስጤ ደፍቶታል። የዘፈን ፍቅርም ምኑም የለኝም። ምን እንደሆነ በዚህ ነው እንጂ የምሰማው ውስጤ አይገባም። መዝሙር ነው እኔ ውስጥ የሚገላበጠው፣ የእሱም የድሮ መዝሙሮች ማለት ነው እና የእግዚአብሔር ቃል ግን የዘፈኑን ዓለም አስቀድሞ ስለማቅ ብዙ አርቲስቶችም ጓደኞቼ ስለነበሩ አውቃለሁ። አሁን ቴዲ ዘፈንን መቃወም እንደ አንድ ክርስቲያን ልክ አይደለም ብሎ ማስተማር ትክክል ነው። ትውልድ በአመፃ በዘፈን በዝሙት በኃጢአት ሲሄድ ንስሐ ግቡ፣ ይሄ ነገር ኃጢአት ነው፣ መጨረሻው ጥፋት ነው፣ እግዚአብሔር አይወደውም ብሎ መምከር፣ መስበክ፣ ወንጌል መንገር ጥሩ ነው። ነገር ግን ወጥቶ ዘፈኑ እንዳይሳካ ዘጋውት እያሉ አደባባይ ላይ ካሜራ ላይ ራሱ መጸለይ ግብዝነት እንጂ መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ውስጥ ሰዎች እውነትን ወደ ማወቅ እንዲደርሱ እንዲድኑ ጸልዩላቸዋል እንጂ መንገዳቸውን ዘጋው እያላችሁ ጸልዩ የሚልም የለም። ይሄ ጥንቆላ ቤት ልምምድ ነው። ይሄ ጸሎት ደግሞ የሚገርም ነገር ለቴዲ አፍሮ ብቻ ሳይሆን እርስ በርሳቸው እኮ የሚጸልዩት ነው። እነዚህ አገልጋዮች እርስ በርሳቸው እኮ ነው። አልገባኝም። እርስ በርሳቸው አይግባቡም። ታውቃለህ፣ አንድ ላይ አብረው አይቀመጡም። አሁን እንዲህ ቲቪ ያላቸው ይቀናናሉ። እርስ በርሳቸው ማለት ነው። እርስ በርሳቸው አይቀባበሉም።
በአንድ መድረክ ላይ በአንዳንድ መድረክ ላይ ይተቃቀፋሉ። እሱ ድራማ ነው እኮ። እሱማ ከኦርቶዶክሱም ጋር ቁጭ ብሎ እኮ ቪዲዮ ታያለህ እኮ አይደል? ከኦርቶዶክስ አባቶች ጋር ከሆነ ነገር ጋር ከሀገር መሪዎች ጋር ምናምን ታያለህ እኮ። እቺ እኮ እንትን ናት እኮ፣ ማስመሰል ናት እኮ። ሪል የሆነ የሐዋርያቱ አይነት ፍቅር ኖሯቸው ህብረት ኖሯቸው ለአንድ ወንጌል ለአንድ መንግስት አያገለግሉም። የኔ ካንተ ይበልጣል፣ በመኪና ይወዳደራሉ፣ በቤት ይወዳደራሉ፣ በህዝብ ብዛት ይወዳደራሉ፣ ባሰሩት አዳራሽ ይወዳደራሉ። ውድድር ነው። ነገር ግን ሲጸልዩ እርስ በርስ እንትን ይረጋገማሉ። ይሄ የታወቀ እኮ ነው። እንዳትሻገር ያልገባኝ ይሰራል። ታዲያ እንዴት ነው የቅዱስ እግዚአብሔር መንፈስ በክፉ ብትናገር እንዴት ሊሰራ ይችላል? የመጽሐፍ ቅዱስ አይሰራም። ምንም አይሰራም። ምንም የሚሰራው ስራ የለም። እኔ አሁን አንድ ሰው ተነስቶ ዘጋው ጠረቀምኩ ቢል እኔ ክርስቲያን ሆንኩ እንዴት እኔ ላይ አይሰራም? ይሰራል እኮ እየተባለ አይደለም። ስራቸው ግን የነሱ የጥንቆላ አሰራር ነው። የነሱ ስራ ላይ ነው የምናወራው። ከዚህ ስራቸው መመለስ መቻል አለባቸው። ንስሐ ገብተው ጌታን መቀበል አለባቸው። በተደጋጋሚ እንደምናገረው ወይ ያውቁት ከነበረ ደግሞ ከመንገዱ ወጥተው ከሆነ ይመለሱ። አሁን ለምሳሌ እነዚህ ሰዎች እንመለስ ወደ ወንጌል ቢሉ የዘረፉትን ጠቅላላ ማለት ነው ተናዘው በአደባባይ ወደ ቤተክርስቲያን መመለስ አለባቸው። ዘራፊዎች ናቸው ብለህ ታምናለህ እንዴ? በዶላር ጸሎት እየሸጡ ገስታውስ እያከራዩ ውጭ ሀገር ድረስ ቤት ተከራይተው እንጸልይላቸዋለን ብሎ ዶላር ሰብስበው እየጠፉ እየመጡ ይሄ ሁሉ ያለባቸው በእግዚአብሔር ቃል መሰረት ታዲያ ምንድን ነው የሚላቸው መጽሐፍ? ባጭሩ እያልከን ያለው ቴዲ አፍሮን የመቃወም ሞራል የላቸውም እያልከ ወይ መንፈሳዊ ግራውንድ የላቸውም እያልከ? እኔ ይኸውልህ ዘፈንን አንድ በንጹህ ህይወት የሚኖር ራሱን የሰበከ ሰው ይስበክ። ራሱን የሰበከ አንተ መጀመሪያ ራስን ስበክ ነው የሚለው መጽሐፉ የሚለው። አንተ አታመንዝሩ ስትል እያመነዘርክ ነው። አንተ ቤተ ጣዖትን ስትቀየር አንተ ቤተ መቅደስን እየዘረፍክ ነው። መጀመሪያ ራስን አሰብክም? የህፃናት አስተማሪ ያላዋቂዎችና ብርሃን ነኝ ብለህ ስትተማመን ይላል። ስለዚህ ራሳቸውን ይስበኩ። ራሳቸውን ካነጹ በኋላ መጀመሪያ ምንድን ነው የሚለው ጌታ ራሱ? በውስጥ ያለውን ግንድ አውጣ፣ አጥርተህ ታያለህ። ከዛ በኋላ መናገር ይችላል። ንስሐ ግቡ ማለት ይችላሉ፣ ማስተማር ይችላሉ ምናምን። ተቃውሞ ጥሩ እኮ ነው። ዘፈንን መጸየፍ ምናምን ጥሩ ነው። ፐርፌክት 100%። ክርስቲያን የተባለ ሁሉ ዘፈንን ሊቃወም ይገባል። ዘፈን ኃጢአት ነው። ዘፈን ለእግዚአብሔር አይደለም፣ ለእግዚአብሔር ክብር አይውልም። ድምፅም የተሰጠው ጥበብም የተሰጠችው እግዚአብሔር እንድናከብርበት ነው። በዘፈን እግዚአብሔርን አክብሩ ስለሚል መጽሐፍ። ስለዚህ ቴዲ አፍሮን መገሰጽ ማነው ይሄ መራገም ምናምን የሚለው እኔ ቴዲ አፍሮን ብቻ ሳይሆን ዘፋኞች ሁሉ እንዳይከናወን እንዳይሳካላቸው አይደለም የሚባለው። ለምንድን ነው? እግዚአብሔሩ አይኖቻቸውን ክፈት፣ አንተን እንዲያዩ፣ እውነትን እንዲያውቁ። እውነትን ሲያውቁ ያንን ጥለው ይመጣሉ። ያንን ጥለው ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም። ባይዘው ልንገር፣ የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም። ሐሰተኛ ነቢያቶቹ ችግር የሆኑትን ያህል እነ ቴዲ አፍሮ እነዚህ ዘፋኞች ሆነዋል እንዴ? አልሆኑም። ቴዲ አፍሮ በምድሪቱ ላይ ፖፕ ሆኖ ሳለ ፖፑላር ሆኖ ሳለ ህዝብ እየተከተለው ወንጌል ጉልበት ስላለው ወንጌል አማኞች ወንጌል ሲሰብኩ ወጣቱ ትውልዱ አንዱም እኔ ተመን መተናል። ዘፈን ዘጋው ብለው አይደለም፣ ከዘፈን ጋርም ተገናኝተው አይደለም። እነሱ ክርስቶስን ብቻ ይሰብኩ ነበር። ጴንጤዎች ይኖሩታልም። በዚህ ተማርከን መተናል። ዘፈኑ አስጠልቶናል። በመንፈስ ተነክተን ገብተዋል። ስለዚህ አካሄዳቸው አየር መያዝ ነው። ያው ባጭሩ። እሺ ጆ መልካም። ሁለተኛ እንግዲህ አንዱ የተናገርከው ሰሞኑን ሰዎች ጠይቅ ያሉኝ ታዋቂዋ ዘማሪ ሶፊያ ሽባባው ዘፈን ብዘፍን ከቴዲ አፍሮ በላይ መሆንበት እድል ነበረ። ያው የጌታን ዝማሬ መርጫለሁ ላልከችውም ትንሽ ከፋ ያለ ንግግር ስትናገር ነበረ። እኔ ደግሞ አክባሪዋ ወዳጄ ናትና እንደው ለምን እንዲህ ያልክ ብዬ ለመጠየቅ ፈልጉ። በፍጹም እኔ ከፋ ያለ አልተናገርኩም። በፍጹም ቅንነት፣ በፍጹም ገርነት እንድታስተውል የተናገርኩት ምንድነው? በመዝሙሮቿ ተባርከናል። እግዚአብሔር በጣም የሚፈልጋት ልጅ ናት። የቤተክርስቲያን አገልጋይ ናት። ስለዚህ ስትመጣ እሷ ወደ ዓለም ሄዳ የእህቷንም ትዘፍናለች ድምፅ አስመስላ ተብሎ ሜጋ ፊልም ቲያትር የዛሬ ስንት ዓመት ተዘጋጅቶ ነበር። እዛ ኮንፍራንሱ ላይ ስትዘፍን ድምጿ በጣም ነበር የሚያስጠላው። ዘፈኑን አበላሸችው፣ የጂጂን ማለት ነው። እኔ ያኔ ጌታንም አልተቀበልኩ ዓለማዊ ነኝ እና እዛ የነበረው ህዝብ በሃይላንድ በጫማ በምን እየወገረ አባረራት። በኋላ ስትመሰክር ምን አለች? እኔ ደህንነት እየተማርኩ አቋርጬ ሄጄ ነው የተዋረድኩት አለች። ስለዚህ ይህን ላስታውስሽ፣ ከቴዲ አፍሮ የምትበልጪ አትሆኝም ነበረ።
ይልቁኑ ዓለም አትቀበልሽም፣ አንቺን እግዚአብሔር ብቻ ነው የሚፈልግሽ። እዚህ ግን ቤተክርስቲያን ላይ ተቀባይነት ያገኘሽው መዝሙሮችሽ የሚያጽናኑን እግዚአብሔር ስለጠራሽና ጸጋ ስለሰጠሽ ነው። ስለዚህ ይሄንን ማለትሽ የትላንትን መርሳት ነውና ልክ አይደለሽም፣ ንስሐ ግቢ የሚል ምክር ነው የሰጠኋት። መልካም። እሺ ጆ፣ የመጨረሻው ጥያቄ ባጭሩ የቴዲ አፍሮን አልበም ሰምተዋል? አልሰማሁም። በታክሲ ውስጥም አልሰማሁም። ስለ ቴዲ የሚባለውን ሰምተሃል? ከተማው ላይ አልበም ማውጣቱ ምን ማለት ነው? እሱንማ እሱ ያው ሚዲያ ላይ ስላለው እሰማለሁ። እስቲ ዘፋኝ የእግዚአብሔር መንግስት አይወርስም የሚለው ምን ማለት ነው? ቴዲ አፍሮ የእግዚአብሔር መንግስት ይወርሳል? ሲጀመር የስጋ ፍሬ ነው ዘፈን፣ ዝሙት፣ ጥል፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ስካር፣ ዘፋኝነት፣ እነዚህ በሙሉ ናይት ክለቦች ምናምን የሚያደርጉ ሰዎች ስታያቸው እነዚህ የስጋ ፍሬ ናቸው። ዳግመኛ የተወለደ ሰው ማለት ደግሞ እዚህ ውስጥ እያለ ክርስቶስ ኢየሱስ ለኃጢአቱ ለዚህ ሁሉ ኃጢአቱ እንደሞተ አምኖ ሲቀበል ዳግም ይወለዳል። ዳግም የተወለደ ሰው ደግሞ ኦልሬዲ ለዚህኛው ዓለም ለዚህ ለስጋ ስራ ሞች አለው ለኃጢአት ብሎ ይጠመቅና ከክርስቶስ ጋር ይተባበርና ለእግዚአብሔር ሕያው ሆኜ እኖራለሁ ብሎ በአዲስ ሕይወት ስለሚመላለስ ዘፈን አይነካካውም ማለት ነው። ስለዚህ ይህንን የሚያደርጉ ሰዎች የዳኑ ሰዎች አይደሉም። ይህንን ሁሉ የሚሰሩ ሰዎች የእግዚአብሔር መንግስት አይወርሱም ያለው ሐዋርያ ቅዱስ ጳውሎስ ታላቁ መጽሐፍም ስለሆነ አይወርሱም። ቴዲ አፍሮ እዚህ ላይ ማስረጃ ላቅርብልህ። ቃል በቃል ዘማሪዎች ከዘፈን መዝሙር ወስደው በወንጌላውያን ቤተክርስቲያን መድረክ ላይ እግዚአብሔርን ከበረ ብለው በዘፈን ዜማ፣ ግጥም፣ አሬንጅመንት እየሰረቁ በአደባባይ ሲጨፈር እናያለን። ዘፋኝ ቢዘፍን ባመነበት እውቀት በተረዳው ገንዘብም ለማግኘት ታዋቂም ለመሆን የሚከተለውንም ለማስደሰት ይሰራል በሚያምነው። ይሄ ግን ሰማይና ምድር የፈጠረ ሉዓላዊ አምላክ የጥበብ ሁሉ ጌታ እውነተኛ ጥበብ የሚሰጥ እንግዲህ እነ ደረጀ ዘማሪ እና ተስፋዬ ጋቢሶን ታውቃቸዋለህ። እንደ ውሃ ዘማሪ የሚፈሰውን ትተው የሚጨፍሩትንስ ምን ትላለህ? አልፎ ተርፎ ዘፈንም እየሰሙ እየገለበጡ የሚባሉለትስ እነዚህ ለዚህ ነው ቅድም ያልኩት መንግስተ ሰማያት የሚባለው አጭበርብር የምትገባበት መንገድ አይደለም። መጽሐፍ ምን ይላል መሰለ? ከአታላይቱ እስራኤል ይልቅ ከዳተኛይቱ ይሁዳ ጸደቀች ይላል። በዓለም ያሉ ሰዎች ዘፋኞች እኛ ጻድቅ ነን አይሉ። እኛ ጻድቅ ነን፣ ጸድቀናል፣ ድነናል ምናምን አይሉ። በጣም ደስ የሚለው ነገር ማለት ነው። ለዚህም ነው በጣም ርኅራ ያለኝ፣ በጣም ነው ምራራላቸው። በትክክል ኃጢአተኝነታቸውን ይረዳሉ። አንድ ቀን እግዚአብሔር ያወጣኛል ይላሉ። የሚችሉትን በሃይማኖታቸውም ደግሞ ይተረተራሉ፣ ያሳዝኑሃል። ነገር ግን ወንጌል የገባቸው ዕለት ሲወጡ ደግሞ ጥበበ ወርቅዬን ይኸው ምንድን ነው ካሴቱ ምኑ አቃጥሎ ሁሉን ነገር ዛሬ ድንቅ አገልጋይ ሆኗል። ስለዚህ በጣም ይገርማሉ። እነዚህ አታላዮች ናቸው። ቸርችን ነው የሚያታልሉት፣ ራሳቸውን ነው የሚያታልሉት፣ እግዚአብሔርን አያታልሉትም። እነዚህ ምን ይላቸዋል መጽሐፍ? የሃይማኖት መልክ ያላቸው የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ገባ? ለወላጅ የማይታዘዙ ቅድስና የሌላቸው ፍቅር የሌላቸው እርቅን የማይሰሙ ዓለም ወዳድ ከእግዚአብሔር ይልቅ ተድላን የሚወዱ ይላቸዋል። ስለዚህ እነዚህ በቤተ ክርስቲያን ውስጥ ምንድናቸው ማለት ነው? ያልዳኑ የሃይማኖት መልክ የለበሱ አረም ናቸው። አረም ናቸው። እውነተኛ የዳኑ አገልጋዮች ዘማሪዎችን እናውቃቸዋለን። ወደ ዓለምም አይሄዱም፣ ከዓለም ጋርም አይቀላቀሉም። በንጽህና በቅድስና ነው የሚኖሩት። ከዛ መዝሙራቸው ደግሞ ለዘመን ተሻጋሪ ነው አሉ። እንግዲህ በጣም ብዙዎች ናቸው። የሰማንያዎቹ ዘማሪ ማየት እንችላለን። እነ ተስፋዬ ጋቢሶ ማየት እንችላለን። ዛሬም ድረስ ህይወታቸውንም ጠብቀው የሚኖሩ ማለት። እነዚህ ግን ነኒ ነና እያሉ ጭፈራ ቤት የሚጨፈርበት ማንም ማለት ሴጣንም ሊለው የሚችል ነገር የሚሰሩ እንደዚህ አይነት ሰዎች እኔ ይቅርታ አድርግልኝና ጌታን ያውቁታል፣ እምነት አላቸው ስትል መሳቅ የመጣው ያለው ልጅ እንዳልከው ሙዚቃ ተሰርቶበት ናይት ክለብ ይባላል። ግን ልጁ ብቅ ብሎ ይቅርታ ብሎ ደግሞ ሌላ መድረክ ላይ ታየዋለህ ምናምንም ይላል። እና ምንድነው ነገርኩህ እኮ አይባ የለም። ይኸውልህ ክፉዎች ይላል በቤተክርስቲያን ውስጥ ጳውሎስ ሲነግረው ለጢሞቴዎስ፣ ክፉዎች በክፋት እየባሱ ይሄዳሉ። ምን ብሎ ነው? ራስ ወዳድ ይሆናሉ፣ ገንዘብ ወዳድ ይሆናሉ፣ ዓለም ወዳድ ይሆናሉ፣ ከእግዚአብሔር ተድላን ይወዳሉ አለና በዚህ እየባሱ ነው የሚሄዱት አለው። የሃይማኖት መልክ ይዘው እያታለሉ ማለት ነው።
አንተ ግን ይላል በተማርክበትና በተረዳበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህ። ከሕፃንነት ጀምሮ ጥበብ መዳን የሚገኝበትን ጥበብ ሊሰጠው የሚችሉትን ክርስቶስን በማመን ቅዱሳን መጽሐፍ ታውቃል። የእግዚአብሔር ሰው ደግሞ ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሣጽ፣ ለምክር ይጠቅማል፣ ልብን ለማቅናት በጽድቅ ላለው ምክር ይለዋል። እና ምንድነው የሚለው? ይብሳሉ ነው የሚለው። እነዚህ አሁን እዚህ ጋር ይቅርታ ጠይቀ ስትለው እዛ ጋር ብሶ ታገኘዋለህ። በቃ እግዚአብሔርን የማያውቁ ሰዎች እየባሱ ነው የሚሄዱት። ውሏቸው አዳራቸው ከዓለማዊ ነገር ነው። ምኞታቸው ዓለም ነው። የሚወዱት ዓለምን ነው። ዓለምን የሚወድ የእግዚአብሔር ፍቅር በውስጡ የለም ይላል። ስለዚህ እነዚህ አታላዮች ናቸው። ከነዚህ ይልቅ በውጭ ያሉ አንድ ፊቱን ዓለማዊነታቸውን አምነው አንድ ቀን ምናምን የሚሉ ሰዎች በጣም ለነሱ በጣም ልንተጋላቸው ይገባል። እነዚህ አይሰሙም፣ ምክር አይሰሙም፣ ምን አይሰሙም። እና ይሄ ነው አስመሳዮች ናቸው ማለት። አመሰግናለሁ። ውድ የሀሌታ አድማጭ ተመልካቾቻችን ኢቶሪካ በተባለው በቴዲ አፍሮ አልበም ዙሪያ በተለይ አገልጋዮች በሰጡት አስተያየት ጆ በራሱ ኦፊሻል ቲክቶክ ፔጅ የተናገራቸውን 2 ሀሳቦች መርጠን ሀሳቡን በዚህ አብራራ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ የሀሌታ ቤተሰቦቻችን የዛሬው ፕሮግራማችን ይመስላል። ምን ትላላችሁ? ኮመንት ላይ ሀሳባችሁን ስጡ፣ መልሰን ለእናንተ እናቀርባለን። በቅርቡ በቴዲ አፍሮ ኢቶሪካ በተባለው አልበም እና በተለያየ ጉዳይ ያልተሰሙ ትኩስና አዳዲስ መረጃ ይዘን እንደምንቀርብ ቃል እየገባን ከስቱዲዮ መሰናበታችሁ የዚህ ፕሮግራም ዋና አዘጋጅ ነኝ፣ ተሾመ ሽፈራው ነኝ። ሻሎም።